በአፍሪካ ምድር በዓለም ሆኖ የማያውቅ ምርጫ በእርግጫ ቤት ለቤት እየዞርክ በእርግጫ በሩን ክፈት ፈርም። እሺ ማን ብልጽግናን ስንዴ እንዴ ምረጥ ጻፍ። እሺ ምርጫ በእርግጫ እናንተ ኧረ 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 ወይ አብይ ወይ አብይ ወይ ብልጽግና ወይ ብልጽግና ወይ ወይ ኧረ ውርደት ኧረ ውርደት። ምርጫ በእርግጫ ተመርጠህ ምንድን ነው የምታመጣው? እስቲ ንገረኝ። ምንድን ነው የምታመጣው አንተ? ኧረ አላየህም እንዴ? በየቦታው በየእንትኑ ኮጆሮ ተረቅጥቅጦ ዝም ብለህ ስም ትጽፋለህ። ግጥም አበበ ከሌ ቁጭ ብለህ ቢሮ ለዚህ የሚከፈላቸው ነበሩ። ቁጭ ብለው ቢሮ ውስጥ ቢሮ ቁጭ ይላሉ፣ እንትን ይላሉ። ስም ዝም ብሎ የአማራ ስም አለ ይጽፋል። ከሌ አድራሻ በቃ መጨመር ነው። ይሄን ሁሉ የሚያደርግ ምርጫ በእርግጫ እንዴ 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 እንዴ! ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር ላይክ አድርግ ጅንኑ። አቤት አቤት አቤት! አንተ አማራ እኮ እንደዚህ ቀልድ አረከው እንዴ? አማራ ክልል ነው አንተ ምርጫ የምታደርገው? አማራ ክልል በአማራ ጠቅላይ ግዛት ሂደህ ነው ወይ ምርጫ የምታደርገው? የትኛው ህዝብ ወጥቶ ነው የሚመርጠው? ይሄ በየከተማው ይሄ ሴፍቲኔት የሚባል አለ የሚሰጣቸው፣ እነሱን ሰብስባ አሮጊቶችን ወስደህ እንዲህ ብታረግ ይመስላል። አማራ አንተ ልቡ ጠጣር ነው፣ ልቡ ጠጣር ነው የአማራ። አማራ ፋኖ ያወጀውን አዋጅ ሰምተሃል? 5 ቀን ምንም አይነት መኪና እንዳይንቀሳቀስ ብሎ የዘጋውን ተግባራዊ ሲያደርግ እምቢ ብሎ የሄደውን ተመልከት። ይሄ አሻፈረኝ ብሎ ይኸው አሻፈረኝ ብሎ የሄደውን እንዲህ ነው ያነደደው። ተው ተባለ። መደዳውን ታያለህ። አንድ መኪና መሰለህ እንዴ? መደዳውን የጭነት መኪናዎች ምን ያመጣል? ፋኖ ደግሞ ቀበቶ ምናምን ሱሪ ያለው ሽርጥ ነው ያለው። ተመልከት እንዴት አድርጎ እንዳነደደው አንተ እያየ ነው አይደል? ይሄ ነው አማራ ተግባራዊ ያደረገ። ሰው በየቤቱ ቁጭ ብሏል። አሁን ቁጭ ብሎ የፋኖ እንትን ነው የሚሰማ። ምን ተባለ፣ ምን እናድርግ፣ ቤት እንሂድ ብሎ ቁጭ ብሎ። ባህር ዳር ከተማ ውስጥ አላየህም? ጎንደር ከተማ ውስጥ፣ ደሴ፣ ደብረ ብርሃን እየገባ ይሄ አስመራጭ ላይ ምናምን ሲል የነበረው አንተ እንደዚህ ቀልድ አረከው ወይ አማራ? አማራ ሲነሳ ምድር ቁና ነው የምትሆነው አንተ። ተው አለ ተው 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 ኧረ ተው 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 አትነካኩን። ሱሪ የተቀዶ ጉልበቴ ላይ እርስቴን ተመኘው ያ ምናምን የሚል እኮ ግጥም አለ አንተ። ተው 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 አንዴ ከተነሳው መመለሻ የለኝ። እረፍ። አማራ ትዕግስት ነው። ቀስ ብሎ ነው በቃ ሄደህ እንኳን ስትናገረው እንዲህ ይብሎ ነው የሚያዳምጥህ። ያዳምጥሃል። ከንግግርህ ሐሳብህን፣ ዓላማህን፣ እቅድህ ምን እንደሆነ ያውቀዋል። ያሰብከው ያቀድከው የት እንደምትሄድ ከምትናገረው ያውቀዋል። የሚቀበለው ከሆነ ይከተላል። ካንተ ማንም ዞር ያደርገው። የማይቀበለው ከሆነ ዘሩ ላይ አይህም። አማራ ማለት ይሄ ነው። ዝም ብሎ ግልፍተኛ አይደለም። ብድግ ብሎ አይ ሆይ ባሎ አይልም። ረጋ ብሎ ተዝናንቶ ቀስ ብሎ ነው። አንተ እርቦት እኮ ምሳ ቀርቦ ሲበላ እንኳን ስግብግብ ብሎ እኮ አይቀርም። ቀስ ብሎ እርቦት ቀስ ብሎ እጁን ታጥቦ
በስመ አብ ወልድ መንፈስ ቅዱስ ብሎ አመስግኖ ቀስ ብሎ ነው የሚበላ። ተርቦ ተንገብግቦ እኮ አንተ ተንገብግቦ። አንድ እንትን ነበረ ከአማራ ክልል የመጣ ጀግና ነው። በቃ በጣም ጀግና ነው። ዝምተኛ ነው። ዝም ነው በቃ ዝም። ክላሹን እንደይዛል። ዝም ነው። እንደዚህ እንደ አይንቀለቀል ዝም ጨጨለ። ሲጠይቁት አቤት እሺ ምናምን። በጎን ሂዶ ጠላትን የሚያርበደብድ እሱ ነው። 3 ቀን ውሃ ሳይጠጣ 2 ቀን ውሃ ሳይጠጣ ይውላታል። ሳይበላ ይውላታል። ሁላችንም ይሄ እዚህ ጦር ሜዳ የሚባላል እዚህ አብሪ የሚባላል እዛ ሄደን ሁላችንም ስንተኛ ስናንቀላፋ እሱ ግን አይተኛም። 48 ሰዓት ነው። ቆቅ ነው። ግን ይሄን አደረኩ እንደዚህ አደረኩ አይደለም። ረጋ አበላ ረጋ ምጣድ እስከሚሰማ ድረስ ብዙ ያደክማል፣ ብዙ ማገዶ ይጨርሳል። ከሰማ በኋላ ግን ለጥ በሚላ እንጀራው ለጥ። አማራ ማለት ይሄ ነው። አንተ አማራ ማለት ይሄ ነው። አትንካኝ፣ ከነካኝ ደግሞ እንዲህ ግልፍት ብዬ አልነሳም። ቀስ ረጋ አብዬ ነው ይልሃል። ረጋ ብዬ አስተውዬ የማልወጣውን መንገድ አልሄድበትም ነው የሚለው። የማልወጣውን ዳገት አልሞክረውም። የማልወርደውን ቁልቁለት አልሞክረውም። የማልሻገረውን ወንዝ አልሞክረውም። ይሄ ነው አማራ። አንተ የማልሄድበትን መንገድ አልሞክረውም። የማልጨርሰውን መንገድ አልሞክረውም። ሺህ ቢንጋጋ ሺህ ቢንጫጫ አማራ አስተውሎ ነው የሚሄደው። የሚመጣውን አይቶ ነው። አሁን የሚገጥመውን አይቶ ነው። በመሃል ላይ የሚገጥመውን አይቶ ነው። ይሄ መንገድ ቢጀምረው ያዋጣኛል፣ ዘልቀዋለሁ ወይ? መንገድ ላይ ቢያጋጥመኝ ዘልቀዋለሁ ወይ? ወጣዋለሁ ወይ ብሎ አስቦ አቅዶ ነው እንጂ ዝም ብሎ በግንፈልተኝነት መንገዱን አይጀምረው። በሆይ ሆይታ አይጀምርም። ውጤቱን እያየ ነው። ስለዚህ የምርጫ እንትን የአብይ ምርጫ በርግጫ አብያችን ምርጫ በርግጫ ይሄ የዓለም አቀፍ ዜናዎች የዓለም አቀፍ ይሄ ሚዲያ ሲኤንኤን በሉ ቢቢሲ በሉ አልጀዚራ በሉ ይሄ ታላላቅ ሚዲያዎች የያገሩ በቃ እኮ መዘግበውታል። ምርጫው የውሸት ነው። አብይ አህመድ ራሱን ለማግነን ነው። ኢትዮጵያን አዘቅት ውስጥ እየከተተ ነው። ይሄ ከፍተኛ የሆነ ቀውስ የሚያመጣ ነው ብለው እኮ እየዘገቡት ነው። እናንተ አሰሙም፣ እኛ ግን እንሰማል። እዚህ ነው ያለ ነው እየተዘገበ ትንተና እየተሰጠ የአብይ አካሄድ እንትን አይታል። ይሄ ምንድን ነው? ይሄ መጠጥ የሚያበዙ የሚጠጡ ሰዎች አሉ። በቃ በባዶ ይዞ ክት የሚያረጋለን። አንድ ልጅ ነበረ የወታደር ታውቃለህ፣ የወታደር ምግብ ያው መችስ ወታደር እኮ መከረኛ ነው እኮ አንተ። ወታደር ማለት እኮ ለኢትዮጵያ ዳር ድንበር መከበር ደሙን ላቡን ጠብ እያደረገ ግን የሚኖረው ኑሮ በቃ ኑሮ እኮ አይደለም፣ ህይወቱን እየሰጠ በቃ የኮቾሮ ምኑን እኮ ነው የሚበል። ግን መጠጥ ነው የሚያደርገው እና እየታመመ መጣ። ተው ተባለ። አይችልም፣ እምቢ ማለት አይችል እና ይሄ ለካ ጉበቱን እንትን ብሏል፣ ተበላሽቷል። ከዛ እንዲህ ይሄ መልኩ ፋፋ የሚል ወተት ነበር። እሱን እየጠጣ እንትን የሚል ነው የሚመስል። በቃ ሰውነቱ ለመለመ፣ ሰውነቱ በቃ በጣም ፋፋ አማረ። አንድ ቀን ግን እዛው እንደሞተ ደም ተፍቶ ሞተ። እዛው እንደተኛ ያን የመሰለ በቃ ብታየው እንዲሁ ድንቡሽ ገና እንዲሁ በእግሩ ድክ የሚል ሕፃን ልጅ በቃ ደቦል አንበሳ እንደዛ ነበር የሚመስለው። ይሄ ልጅ ምን እያገኘ ነው እንላለን። ያረጋል ይህን የስኳር ተሽ ያረጋል። በቃ
ግን አንድ ቀን እዛው ዘቦታ ላይ እንደተኛ እዛው ደም ተፍቶ ሞቶ ተገኘ። አሁን ብልጽግና እንደዛ ነው፣ እየፋፋ ይመስለዋል። እንዲህ የፋፋ ኮጆሮ ኮረጆች እየሞሉ በምርጫ ሄደ። በቃ ብልጽግና እየፋፋ እላለ አብይ። አይ ውርደት ውርደት እኮ ነው አንተ። እንደዚህ አይነት ውርደት በኢትዮጵያ ማን ነው? ያ ጁሎ በዘራችሁ እንደዚህ አይነት አይድረስ አለ። እዛ የትግራይ ጦርነት በዘራችሁ እንዲህም አይነት አይቀማችኋል። እኛም እንዳንተ አይነት በዘራችን አይጠመን፣ እንደ ጁሎ አይነት በዘራችን አይጠመን፣ እንደ ብልጽግና አይነት በዘራችን አይጠመን፣ ምንድነው በሀገራችን አይጠመን። እንደናንተ አይነት አጭቤዎች፣ እንደ አብይ አይነት አጭቤ ሞላጬ ለኢትዮጵያ አይጠማል። ውይ ይዞ ይጠፋል። አንተ በመጠጥ ብዛቱ ጉበቱ ተበልቶ እንደዛ እንደሚያምር ሁሉ ብልጽግና ተበልቶ አልቆ አሁን እንዲህ እየፋፋ ነው። እየፋፋ ነው። ሰራዊት እንደሆነ ልቡ ወድቋል። ሰራዊቱ ነው ያሰለፈው፣ ልቡ ወድቋል። ምልሻው አድማ ልቡ ቅልጥ ብሎ እጅ እየሰጠ ነው። አንተ ስነ ልቦና የሚባል ነገር አለ። ወሬ ፕሮፓጋንዳ የሚባል አለ። ወሬ ጦር ከፈታ ወሬ ፈታው እንደሚባለው ትዝ ይልሃል። በደርግ ጊዜ በወያኔ ጊዜ ገና ወያኔ ደሴን ያዘ። እንደዚህ ነው ሲባል በዚህ ውጣ በዚህ ግባ ጀራፍ ፎካሪ ናል። ከዛ አዲስ አበባ ገባቶ ከዛ በኋላ አዲስ አበባ ድሬዳዋ ደረሰ ሲባል ሐረር የነበረው ስንት ሺህ ጦር የምስራቅ እዝ ጦር 20ኛ ክፍለ ጦር ምናምን 10ኛ የሌለ ጦር እኮ የለም። በቃ እንትኑን ይሄ የኢሰፓ መታወቂያውን ይሄ ጄኔራል ምናምን ሻለቃ ነበር፣ እሱን ሁሉ እያቃጠለ መኪናውን አቅጥሎ አለ በጅጅጋ አድርጎ ወደ አርጌሳ። ስንትና ስንት ሽጣ አንድ ጥይት ሳይተኩስ በስነ ልቦና ብቻ በወሬ ብቻ ትጥቁን ለቀቀ፣ ወረወረ፣ ቀበረ። ግማሹ ሄደ ወደ አርጌሳ ፈረጠጠ፣ ግማሹ ልብሱን ያቃጥል ነበር። ጀግና የተባለ ሁሉ አንተ ወሬ ያንበረክካል ከሚሳኤል የበለጠ ከመድፍ የበለጠ በቃ ከምንም ከጀት ፈጣራ ጀታል ብሎ ሄደው ወርጎ የሚሄድ ከዛ ይበልጣል ወሬ። ልብን ያርድሃል፣ ልብን እንዲያንቀጠቅጠሃል። እንዲህ ነው የሚያንቀጠቅጠህ አንተ ወሬ። ስለዚህ የብልጽግና ወይ ወታደር ምናምን የምትለው አላየም እንዴ? ደብረ ብርሃን ላይ አየር ወለድ ምናምን የተባለ የተከለበ ፋኖ ግን እንዲነኩ ያግለበል እየማረክ አዲስ የመጣ መሳሪያ አብይ ሄዶ ሰሞኑን ያመጣው ልዩ የሆነ መሳሪያ ረጅም እንትን ያለው በቃ ይሄ ምንድን ነው ይሄ መነጽር ያለው በቃ ታባዶ ሩቅ ያለው ዘቀርብ አርጎ የሚያደርገው ግንባር እሱም ሁሉ እኮ ነው። አንተ ደብረ ብርሃን አየር ወለድ የተባለ እየነዳ እንደ ከብት የለ። ለምን ልቡ ተሰልቧል በወሬ ይሄ ያስተሳሰቡ በቃ ምን ልበል ውስጡ ተሰለበ በወሬ። አረ ፋኖ እንዲያርጉ እንዲመጡ በዚህ መጥቶ ደሴ ውስጥ እኮ ይሄን አደረገ፣ ጎንደር ውስጥ ይሄን አደረገ፣ ምን አደረገ የሚባል ወሬ ይዘን ዛሬ ደግሞ ቴክኖሎጂውም እጅ ላይ እኮ እኛ አንተ ይሄ በደርግ ጊዜ እንደዚህ እንዳሆኑ ይምሰላል። አንድ ሬዲዮ ነበረችን እዛ ካምዛ አንዳንድ እሷን ከበር ይችን የምታክል ሬዲዮ እሷን ከበር ነበር። ይሄ ቮይስ ኦፍ አሜሪካ ምናምን ከጀርመን እሱ ላይ ሽያለ በቃ ከከከከከ እንዲገበር በዛ ተላልሰን ነበር የምንሰማው። እንዲሆነ ውስጣችን ይገልጥ ነበር። በኋላ ነው የነቃነው። በኋላ እኛ ያለንበት ዱሬ ከተማ ቁጭ ብለን እኮ እንሰማለን። የሶማሌ ጦር ዱሬን ደብዝዞ ያዘ። ፕሮፓጋንዳ ነጋደ። ልብን እንዴት እንደሚያቀልጥ ልነግርህ ነው።
እና ፕሮፓጋንዳ በጣም እንደዚህ ቀልድ አላደርግም። ስለዚህ የጨበራው ምርጫ አይሆንም፣ አይሳካም። እንዴት ታያለህ? ዛሬ ወይ ነገ ያለውን ድብልቅልቅ አዲስ አበባ ውስጥ አዲስ አበባ የሚመጣውን ድብልቅልቅ ታያለህ። አብይ ተመረጥ ብሎ ሲያወጅ የሚነሳውን ታያለህ። በአማራ ክልል ምንም አይነት ምርጫ እንደሌለ አይተሃል። ይኸው እየተቃጠለ ነው ጭነት መኪናው ምኑ። ጎንደር አቤት አቤት አቤት! አንተ ጎንደር ሲነሳ የተኛው አንበሳ ሲነሳ ይላል። ወሎ ሲነሳ ሸዋ ገሳ፣ ሸዋ ሲያገሳ ጎጃም ፎከረ፣ ጎጃም ሲፎክር ጎንደር አቅራራ ነው እኮ አንተ ረግ እንዴት ሆኖ ድል ሸተተኝ አለ። በቃ ይሸታል። ጊዜው ሸተተኝ። የድል ጊዜ የድል ጮራው ጎቀደደ። አንተ እንዴት ሆኖ ኧረ ቤት ኧረ እንዴት ይሄ። ስለዚህ አብይ ውርደት ነው። ለአብይ ውርደት፣ ለኢትዮጵያ ውርደት። ይሄ ጨበራ ተስካ ምርጫ የሚባለው ሸዋሸዋ ነው። በዓለም አቀፍ ደረጃ ታውቋል። አይዟችሁ። ይሄ ጎጃም፣ ጎንደር፣ አማራ ያው ታዩ እንትን ራሱ ይሄ ምንድን ነው ኦሮሞ ነው እኮ መንገድ ዘግቷል። አንተ የምን ምርጫ የለም። አብይ ያሰራውን እንትና ላይ ዘውድ እንደዚህ እዚህ ጋ ያለው እንደዚህ ይሄ አባገዳዎች እዚህ የሚያደርጉት ውደል ሸግር እሱ ሁሉ አሰርቶ እኮ ሊነግስ የተዘጋጀ እኮ ነው ነበር። አልሆነም። በቃ ፈርሷል። ጨዋታ ፈረስ፣ ዳቦው ተቆረሰ።